ቤዛ ሳሚ ጋር ሄዳ ሳሚን አንተ ግን ቆይ ምንድነው እያደረክ እያለው ለምንድነው ከህይወቴ የማትወጣው? ምን እያደረክ ነው? ምን እየሰራህ ነው? በቃ ከህይወቴ ውጣልኝ። እኔ እንደማልፈልግ ታውቃለህ። ሰላምን ለመፍጠር ብዬ እቤቴ ብጋብዝህ ጭራሽ አንተ እቤቱ አክብሮ የጋበዘህን ሰው ለጸብና ለተንኮል ትመኘዋለህ። እባክህን ከዚህ በኋላ ከህይወቴ ውጣልኝ። ከቤቴ ማትምጣ። ከኔ ላይ እራቅ። ብትችል ከእውነተኛ ጎን ላይ ጋር ብትቆም መልካም ነው ብዬ አስባለሁ። ስማ አንድ ነገር ደግሞ ልንገርህ፣ ማስጠንቀቂያ ማለት ነው። ይኸውልህ እስከዛሬ ላደረክልኝ ነገር አዎ አመሰግናለሁኝ። ህይወቴን አትርፈህልኛል፣ ለሱም አመሰግናለሁ ብዬሃለሁኝ። እኔ ብቻ ሳልሆን ሱራፌልም አመስግኖሃል። ግን ደግሞ አንተ ግን ያንን ነገር እሺ ብለህ አልተቀበልክም፣ አልተቀበልክም። በፊት ለኔ እንደሆነ አቅ ነበረ። አሁን ግን ይመስለኛል ለኔ አይመስለኝም እንደዚህ እያደረክ ያለው የሆነ የፈለከው ነገር እንዳለ እየተሰማኝ ነው። በተለይ ከዛ እርኩስ ዶክተር ሮቤል ጋር እየተመሳጠርከው ነገር እያለ ይመስለኛል ስትለው ቅንጅርት እዩልሽ አንድ ነገር ልንገርሽ፣ እኔ ረጋ ብልሽ ብታዳምጭ አይሻልሽም ሲላት፣ አዳምጥ አንተ ደግሞ ምንም አያገባህም በማይመለከት ነገር እየገባህ አትበጥብጠን። እንደውም አንተ ከመጣህ በኋላ ነው ነገሮች ሁሉ እየተበለሻሹ የመጡት። ስለዚህ ከህይወቴ ውጡልኝ፣ አልፈልግም፣ ማናችሁንም አልፈልጋችሁም ከዚህ በኋላ ስትል ትናገረዋለች። እንደውም አንድ ነገር ልንገር፣ እንዴ ደግሞ ማረጋገጫ ሱራፌል እኮ ቤቱንም መኪናውንም በራሴ ስም አድርጎ የሆቴሉን እዳ ከፍሎልኛል። ገባህ? ከዚህ በላይ እምነት ምን አለ? ከዚህ በላይ እንዴት እንዳምነው ትፈልጋለህ? ከዚህ በላይ ምኑን እንድነግር ትፈልጋለህ? ስለዚህ እኔንና ባሌን ለኛ ተውን፣ በቃኛ እንወጣዋለን። ከዚህ በኋላ ከጫፌ እንዳትደርሱ፣ ይልህ ከቤቴም እንዳትመጣ ከዚህ በኋላ አንተ ቅንጅርት የምትባል ደግሞ ማለት ነው ካንዴም ሁለቴ እቤት የመጣህ ነበረ እኔንም ባሌንም ለመግደል። የማላቅ መሰለህ እንዴ? ሁሉን ነገር እኮ አውቃለሁ። እያወቁ ግን እንደማያውቅ ሁሉን ነገር እሺ ብዬ ዝም ብዬ አሳልፌዋለሁ። ስለዚህ አንተም ራስህን ከኔ ጋር ገለል አድርግ። አታስፈልጉኝም፣ ጠባቂም ምንም አያስፈልገኝም። እኔ ለራሴ እኔና ባሌ እንበቃለን ለኛ። ስለዚህ እኔን ለባሌ ተውልኝ። ገባችሁ? በቃ ተውኝ። ከዚህ በኋላ ማናችሁንም አልፈልግም ትንና ተናዳ ተወሩራ ወጥታ ትሄዳለች። ወይ ጉድ! ሳሚ ተስፋ እንዳትቆርጥ። ይኸውልህ እንደዚህ ስለተናገረች ምንም ነገር እንዳትላት፣ ምንም ነገር እንዳታዋት። መቅረት የለብህም፣ መጠበቅ አለብህ። አሁንም እሷን ይኸውልህ ቤዛን መጠበቅ አለብህ ሲለው አላቅም ከማንኛው ጋር ጎን ሊሆን ይችላለሁ። ምናልባት እውነቷን ሊሆን ይችላል፣ እውነት አድርጎት ሊሆን ይችላል። ሱራፌል ቤቱንም መኪናውንም በስሙ አዙሮላት ሊሆን ይችላል፣ አይታወቅም። እዳውንም ከፍሎላት ሊሆን ይችላል። እኔ ምን አውቃለሁ? ተቀይሮ ሊሆን እኮ ይችላል በአጋጣሚ ሲለው፣ በፍጹም የማይሆን ነገር ነው። ሱራፌልን እኔ አላምነው። ሱራፌል በፍጹም ይህን ነገር ላይ ያደርገዋል ብዬም አላስብም ይለዋል። አላቅም ማንኛው ጎን መቆም እንዳለብኝ ግራ ገብቶኛል። ማን ጋር እንደሆንኩኝም አላቅም። እሷን ላዳምጥ ወይስ አንተን ወይስ ራሴን ላዳምጥ? ተዘብራርቆብኛል። ስለዚህ ጊዜ ያስፈልገኛል የማስብበት። ቅንጅርቴ በቃ ተወኝ ይለዋል። እሱም እሺልና ቤዛም ወደ ቤት በንዴት ተነስታ ወደ ቤት ስትሄድ እቤት ሱራፌል ሻንጣውን አዘጋጅቶ ቁጭ ብሎ እየጠበቃት ነበረ። እናም ስታየው ትደነግጥና እንዴ ሱሪ ምን ሆነህ ነው ትለዋለች። እንደገባች ጉንጩን ሳም አድርገው ካጠገቡ ከቁጭ ብላ እንደ በፊቱ እቅፍ ያደርገኛል ብላ ትጠብቀው፣ በፍጹም እሱ የለም። ቆይ ምንድነው? ምን እየተካሄደ ነው? ምንድነው ይሄ ደግሞ ሻንጣው ስትለው፣ እሱን ዶክሜንት መጀመሪያ አንብቢውና ከዛ በኋላ ምን እንደሆነ ይገባሻል ሻንጣው ይላታል። እኮ የምን ዶክሜንት ነው ምንድነው ስትለው፣ አንብቢውና ምን እንደሆነ ይገባሻል ቤዝ። በቃ ከዚህ በላይ ላስረዳሽ አልችልም። ስለዚህ አሁንም ቢሆን አንቺ ልብሽ ከሳሚ ጋር እንደሸፈተ አውቃለሁኝ። ለዛም ነው ተናግሬ ሳልጨርስ ማታውኑ ተመልሶ መጥቶ መኝታ ቤቴ ያገኘሁት። ስለዚህ አንቺ ልብሽ ከሳሚ ጋር ስለሆነ
እኔም መሄድ አለብኝ። በቃ የመጣሁት ሻንጣ ይዤ ነበር አይደለ? ስለዚህ አሁንም ደግሞ ሻንጣዬን ይዤ መሄድ አለብኝ ይላታል። በዛን ሰዓት ቤዛ በጣም ትደነግጥና ዶክሜንቱን ስታየው መኪናውም ቤቱም በስምሽ ዙሯል የሚል ደብዳቤ ነው። ምክንያቱም የቤቱ ካርታና የመኪና ልብሪ ነበረ ፖስታ ውስጥ ያለው። እሱንም አይታ ደስ ብሏታል። እዳውም እንደተከፈለላት የሚያሳይ ወረቀት እዛው ላይ ነበረ። እናም ግራ ተጋባሽና ሱራፌል ቆይሽ እኔን ለማን ጥለኸኝ ነው የምትሄደው? እኔ እኮ አንተ ብቻ ነህ ያለኸኝ። ከዚህ በኋላ እኔ ያንተ ነኝ። ሱራፌል እባክህን ስትል ትለማመጠዋለች። ሱራፌልም እኔ እንዴት ብዬ ልቀመጥ? እሺ ብዬ ይቅርታ ላድርግ ብዬ ይቅርታ ጠይቄ እራት ጋብዤ ይቅርታ ተጠያየኩኝ። እሱ ግን መልሶ እዛው ነው ይላታል እኮ። በቃ እኔ ዛሬ ነግሬዋለሁ። ከዚህ በኋላ ካጠገባችን እንዳይደርስ አስረግጬ ነግሬው ነው የመጣሁትኝ። ሱራፌል እባክህን እኔ እናንተ ከዚህ በኋላ የትም አንለያይም፣ የሚለይን ሞትና ሞት ብቻ ነው ስትለው ይሻል ብለሽ ነው ሲላት፣ አዎ ሱራፌል በቃ የትም ጥለኸኝ አትሄድም። እናም በቃ ቀፈኝ ጥለኸኝ እንዳትሄድ ስትለው ሱራፌልም እንደሱ ከሆነ በጣም ጥሩ፣ ግን ከዚህ በኋላ ተመልሼ ወደ ኋላ ህይወቴ መመለስ አልፈልግም፣ ወደፊት እንጂ የኋላውን ያለፈውን ህይወት ማስታወስም ማሰብም አልፈልግም ሲላት፣ ሱራፌል እኔም ልክ እንዳንተው ነኝ፣ ያንን ነገር ማሰብም ማስታወስም አልፈልግም። ስለዚህ አዲስ ህይወት በቃ እንደ አዲስ አይደል የተዋወቅ ነው፣ እንደ አዲስ ተዋውቀናል፣ እንደ አዲስ ህይወት እንጀምራለን። ከዚህ በኋላ ማንም በዙሪያችን እንዲመጣ አንፈልግም።